እስክታክ ድረስ ኦርቶዶክሳዊ ወንድም እንደመሆን መጣን አልገባኝም። አላማ አልገባኝም። ገብቷል ማለት ነው አትበለኝ። አልገባኝም። ካልገባ ምን ነበር ምለው ብዬ ስልህ ምን ነበር አልከኝ? ነው አትዝጋ። በቃ ማይኩን ምን ብለህ አልከኝ? ምንድነው ምለው በዚህ 10 ዓመት ውስጥ ብዬ ስልህ ምንድነው ነው ያልከኝ? እኔ አላማ አልገባኝም። ላይክ 10 ዓመት ወይ ምንድነው ነው ያልኩ? ምንድነው ብዬ ምለው ስልህ ምንድነው የምትለው ነው ያልከኝ ነበር። አሁን ከጥቂት ምን ነበር ምለው በዚህ 10 ዓመት ውስጥ እንደተከታተለው ኦርቶዶክሳዊ ሰው ነው። እኔ እንደ ኦርቶዶክሳዊ ሰው ባልሆንም ላይክ ሃይማኖት ኢቭን ባይኖረኝም ማለት ነው ኢየሱስ ናም ትላለህ። ግን ኢየሱስን እኔ ካልገባኝስ አስገድደ ነው እንዲገባኝ የምታረገው ወይስ ምንድነው? ኦኬ ጥሩ። በቃ አሁን ዋናው ገብቶሃል አልገባህም ማለት አይደለም። በዚህ 10 ዓመት ውስጥ እኔ ምን እንደምል አንደኛ ሃይማኖት እንደሌለኝም አትበል። ኦርቶዶክሳዊ መሆንህን ነግረህናል። ኦርቶዶክስን ለምን ነው እንደዚህ የምታረጋት ሃይማኖታችን እያልክ ስትል ነበር። ኦኬ ችግር የለም። ኦርቶዶክሳዊ በመሆን ምንም ልታፍራ አይገባም። ማደንቅን ነገር ልንገር፣ ማደንቅን ነገር ልንገር። አንዴ ብቻ 1 ደቂቃ 1 ሰከንድ ማደንቅ ነገር እግዚአብሔርን ኤርሚ ማለት he's not only ሃይማኖተኛ ብቻ አይደለም፣ he's politician። እግዚአብሔርን ኤርሚ እናቴ ትሙት ከልደቱ በላይ ፖለቲሻን ነው። ልንገራችሁ ግልጹን ቁርጣችሁ ነው እኮ። እሺ ቴንክ ዩ። ያለ ስራዬ ደግሞ ስራ እየሰጠኝ ነው ማለት ነው። ኦኬ ሌላ ስራ ሊጨምርልኝ ማለት ነው። እሺ ግን ምንድነው በዚህ 10 ዓመት ውስጥ ኢየሱስ ትላለህ ነው። በቃ ቢያንስ ምለው ገብቶታል ማለት ነው። ፕሊዝ የሴቶች የሚያከታትለው ልጅ ማን ነው? የኦርቶዶክሱ ምንድነው የሚባለው ልጅ? ሌሎች ወንድሞችን መሳደብ የለብህም። አንዴ ላውራ። መብቴ ነው። አልፈቅድልህም። እሺ ትቻለህ። ፕሊስ አንዴ አድምጠኝ። ከዚህ በኋላ ቢያንስ እኔን እንኳን ራሱ እያቋረጥከኝ ስለሆነ ሐሳቤን ልጨርስበትና ከዛ በኋላ ደግሞ ትቀጥላለህ ማለት ነው። ኦኬ በዚህ 10 ዓመት ውስጥ ምን እንደምል ገብቶሃል? ለምን ፌስቡክም ፎሎ ታደርገኝ ነበር፣ ቲክታክም ላይ አሁን ፎሎ ታደርገኛለህ። በቃ ገብቶሃል ማለት ነው። ኢየሱስ ደግሞ ማለት ወንጌል ነው፣ የምስራች ነው፣ አዳኝ ነው፣ ጌታ ነው፣ የሰማይ የምድር ፈጣሪ ነው። እና ለዚህ ህዝብ ታዲያ ምንድነው? አንዴ ስለ ባልታዛር አብራ ኢትዮጵያዊ ባልታዛር አለ አይደል? ፕሊዝ የመጨረሻ እድል ነው የምሰጥህ። እድል የምሰጥ ማለት እንደዚህ የምታረግ ከሆነ እታይ ትወርዳለህ ማለት ነው። ያው መልእክትህን አድርሰኛል፣ ደርሶኛል። ቅድም መግቢያው ላይ 2 ደቂቃ ሰጥቼህ መልእክትን አስተላልፋል እንደ አንድ ኦርቶዶክሳዊ ማለት ነው። ከዚህ ቀጥሎ ደግሞ ከተደማመጠን እናወራለን ማለት ነው። እሺ ስለዚህ በየመካከል ኢንተራፕት እንዳታደርግ ካርከኝ ግን በቃ በጣም እወድሃለሁ፣ ግን እታይ ትወርዳለህ ማለት ነው። ለምን አንተ 2 ደቂቃ ቁጭ ብዬ ከዛም በያለፈም ደግሞ በየመካከል እየገባ ኢንተራፕት እያርከኝ ስታወራ እሰማለሁ። ወንድሞቼ ናቶቼ ነው ያቸው እዚህ ገስት ላይ ያሉት በሙሉ ሚዩት አድርገው አንዳቸውም እንኳን ጣልቃ አልገቡም፣ ይሰማሉ። አንተ ግን እኔ እንዳላወራ የምትከለክል ከሆነ ያው የግድ የተግባቦት ህግ ስለማታውቅ ላወርድ እገደዳለሁ ማለት ነው። ኦኬ ስለዚህ መልእክቱ ምንድነው? የወንጌላውያን አማኞች የኤርሚያስ ማለት የወንጌላውያን አማኞች ነው። የወንጌላውያን አማኞች ማለት የኤርሚያስ መልእክት ነው። መልእክታችን ምንድነው? ኢየሱስ ነው። ኢየሱስ ምንድነው ነው እያልን ያለ ነው። ኢየሱስ ያድናል። ኢየሱስ ጌታ ነው። ኢየሱስ ህይወት ነው። ኢየሱስ ይመጣል። ኢየሱስ የሰው ልጆች ይወዳል፣ በመውደዱ ነፍሱን ቤዛ አድርጎ ሰጥቷል። በስሙ የሚያምኑትን ያድናል። ኑ በስሙ አምናችሁ ዳኑ። ኑ በክንፎቹ ጥላ ውስጥ ግቡ። የጥፋት ቀን ሳይመጣ የህይወት ዘመን ሳያልቅ በሞት ሳትጠሩ ሞት ሳይቀድማችሁ ህይወት የሆነው ክርስቶስን በልባችሁ ተቀበሉ። ይሄ ነው መልእክታችን። ኦኬ መልእክታችን ይሄ ነው። በዚህ 10 ዓመት ውስጥ በደንብ ተረድተኛል ምን እንደምል። ኢየሱስ ነው የምትለው ብለሃል። ልክ ነው፣ እውነትህን ነው። ስለዚህ አንተ አሁን ኢየሱስ ብሎ የሚለውን ሰው ምን አድርጉ ነው ብለህ የምትለን ብለህ ካልክ እኔ ላንተ የምነግርህ ዛሬም ላይ ማለት ነው፣ ዛሬም ላይ ቆሜ የምነግርህ ይህንን ህይወት የሆነውን ጌታ ኢየሱስ ክርስቶስ ጌታችንም ማለት ነው
ተከተለው፣ ቅረበው፣ ያበራልሃል። ተከተለው፣ ፍጻሜ ያምራል። ተቀበለው፣ ሕይወት ይሆንልሃል፣ ማረፍ ይሆንልሃል። የዚህ ዓለምን ሕይወት ዘመንህን ጨርሰህ የትኛው ዓመታትና ወራት ላይ እንደሚያውቅ ያንተ እግዚአብሔር ነው የሚያውቀው፣ የኔንም እግዚአብሔር ነው የሚያውቀው። ግን እኔ እናንተ ያልነበርንበት ዘመን ነበረ። እዚህም ያሉ ሰዎች ያልነበሩበት ዘመን ነበረ። የማንኖርበትም ዘመን ደግሞ በፊት ለፊታችን ላይ አለ። እንደየተቀጠረልን ቀን እግዚአብሔር በየፊት ለፊታችን ላይ አስቀምጦታል። በኢዮብ መጽሐፍ ምዕራፍ 14 ቁጥር 5 ላይ እግዚአብሔር ቃል ሲናገር የሰው ልጆች ከአንድ ፈጠረ ብሎ ካለ በኋላ የወሩም ቁጥር የሰው ዕድሜ የተወሰነ ነው ብሎ የሚለው የሐዋርያት ሥራ መጽሐፍ ምዕራፍ 17 ነው እሱኛው። ይሄ ግን የሰው ዕድሜ የተወሰነ ነው፣ የወሩም ቁጥር በአንተ ዘንድ ነው፣ እርሱም ሊተላለፈው የማይችለውን ዳርቻን አደረክለት ይላል። እያንዳንዱ ሰው ዳርቻ አለው። አንተ የተፈጠርክበት ቀን አለ። ከመፈጠር በፊት በእናትህ ማህፀን ውስጥ እንቁላል ሆነ በአባትህ ወገብ ውስጥ ዘር ሆነህ ነበር። ከእኔም ልክ እንደዚሁ እዚህም ያለ ትውልድ እንደዚሁ። ስለዚህ ከእናትህ ማህፀን ተጸንሰህ ከተወለድክባት ቀን በፊት እዚህ ፕላኔት ላይ አልነበርክም፣ እኔም አልነበርኩም፣ እዚህም ያሉ ሰዎች አልነበርንም። ደግሞ ፊት ለፊታችን ላይ ደግሞ ማንኖርበትም ደግሞ ዘመን አለ በዚህ ምድር ላይ ማለት ነው። ኦኬ፣ ሰው ሲፈጠር እግዚአብሔር ዘላለማዊ አድርጎ ስለፈጠረው እየሰማኸኝ ነው ወይስ? ና ተመልሰህ ብራዘር ወደ ውስጥ እንትን ብለሃል። እየሰማው ነው። ቴንክ ዩ። ስለዚህ የተፈጠርክበት ጥያቄ ያለኝ ኤርሚዬ፣ ልጨርስና እሰጥሃለሁ። ጥያቄ እቀበላለሁ። የተወለድክበት ጊዜ አለ። ከመወለድህ በፊት ግን አንተ እዚች ፕላኔት ላይ ያልነበርክበት ዘመን ነበር። ምናልባት እድሜህን ልገምት፣ ዝም ብዬ ግምት ነው። ግምቴ ከተሳሳተ ምንም ኦፌንድ እንዳትሆን። እድሜህ የ35 ዓመት ወይ የ40 ዓመት ሰው ነህ ብዬ ልገምት። ግምት ነው ያልኩ። ግምቴ የተሳሳተ ትክክል ሆነ ምናምን ነገር እሱ ላይ አይደለም። አስረጀኝ። ችግር የለውም። በቃ 30 ዓመት። እሺ ቴንክ ዩ። ከዛሬ 30 ዓመት በፊት አንተን ወንድማችንን እዚህ ምድር ላይ ብንፈልግህ አልነበርክም። እኔንም ብትፈልገኝ እድሜን ማለት ነው የተወለድበትን ይሳኮርን ብትፈልገው ያልነበርንበት ጊዜ ነበር። አልነበርክም። ከዛሬ 30 ዓመት ወይ ከዛሬ 35 ዓመት በፊት አልነበርክም። እዚህ ፕላኔት ላይ ብትፈለግ በመብራት ካናዳ፣ አሜሪካ፣ የትኛውን ቦታ ላይ ብትፈለግ አልነበርክም። በአባት ወገብ ውስጥ ዘር ሆነ፣ በእናት ማህፀን ውስጥ እንቁላል ሆነ። እኔም ልክ እንደዚሁ እዚህም ያለ ትውልድ እንደዚሁ ሆነን ነበርን። እግዚአብሔር ግን በኪነ ጥበቡ ከእናትህ እንቁላሎች ውስጥ ከማህፀኗ ካሉ እንቁላሎች ውስጥ ከማሚ ከኔም እናት እግዚአብሔር አንድን እንቁላልን መርጦ ከአባታችን ዘር ጋር አገናኝቶ አንተን ግሩምና ድንቅ አድርጎ ሰራህ። እኔንም ልክ እንደዚሁ ሰራኝ፣ ይሳኮርንም ሰራው። ስውር እጆቹ፣ የማይታዩ እጆቹ አምላካችን እግዚአብሔር በኪነ ጥበቡ ሰራን። በመልኩና በአርአያው በአምሳሉ አድርጎ ግሩምና ድንቅ አድርጎ ፈጠረን ማለት ነው። ኦኬ፣ አሁን እየኖርክ ነው ያለው። ከዚህም በኋላ ደግሞ የምትኖረውን የህይወት ዘመን እግዚአብሔር የቀጠረልን ትኖራለህ፣ እኔም እኖራለሁ፣ ሁላችንም እንኖራለን። ኖረን ግን ያንተም የህይወት ዘመን ጣሪያ አለ፣ ገደብ የተገደበ የገደበው እግዚአብሔር። ፕሊዝ የህይወትን ቃል ነው የምነግርህ። ጥቂት ስማኝ ፕሊዝ። የኔ ኤርሚ ብሎ የሚል አይጠቅምም ብራዘር። ልብ ብለህ ስማኝ እንጂ ቢያንስ እንኳን ልችን ስማ። እኔ ስማኛ አንዴ እሰማለሁ። ካልሆነ ታች ተወርድና ትሰማለህ። በቃ ሌሎች የሚሰሙ አሉ እንዳንተ መስማት ያለባቸው ማለት ያ ኦኬ። ስለዚህ ጥያቄ ስላለኝ ብቻ ነው። እሺ ቴንክ ዩ። ታች ወረድና ስማ። ይሄንን የህይወትን ቃል እንኳን ለመስማት አየህ ትዕግስት የለውም። ለመሳደብ እኛ ደቂቃ ሰጠዱ። የህይወትን ቃል እንኳን ለመስማት ትዕግስት የለውም። ስለዚህ እዚህም ያላችሁ እሱን የሚሆን ሌሎች መሰሎች የሆናችሁ ማለት ነው በጌታ በኢየሱስ ክርስቶስ የተፈጠርን ፍጥረታት ነን ሁላችን። ኢየሱስ ማለት አንድ ዝነኛ ጠንቋይ በአንድ ዘመን ላይ የነበረ አንድ ሰውዬ ብቻ እና የሆነ የፖለቲካ መሪ አድርገው የሚስሉ ሰዎች አሉ። ኦኬ፣ የፈለጋቸው መሳል ይችላሉ። እሱ ማለት ግን ከዘላለም የነበረ የዘላለም አምላክ ነው። የሰማይ የምድር ፈጣሪ ነው። እኛን ለማዳን ሰው ሆኖ ፍቅር ግድ ስላለው መጥቷል ወደዚህ ዓለም ማለት ነው። እነዛ ቀራንዮ መስቀል ላይ የተቸነከሩ እጆቹ እነሱ እጆቹ ፈጥረውናል። እነሱ እጆቹ አበጃጅተውናል፣ ሰርተውናል ማለት ነው። ስለዚህ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም የመጣበት ምክንያት የፈጠረውን ፍጥረት የአዳም ዘር በሙሉ ከኤደን ገነት ጀምሮ ስለሳተ ያንን የወደቀውን ሰው ለማዳን ጌታችን ወደዚህ ዓለም መጥቷል። ስለዚህ የነበርንበት ዘመን ነበረ፣ ያልነበርንበትም ዘመን ነበር። ፊት ለፊታችንም ደግሞ የማንኖርበት ዘመን አለ። እዚህ ውስጥ ያላችሁ ማለት ነው።
በተለይ በጌታ በኢየሱስ ክርስቶስ በማመን ንስሐና የኃጢአት ይቅርታችሁን ያላገኛችሁ ዛሬም ተቅበዝብዛችሁ እውነቱን ከሐሰት ክርስቶስን ከቤልሆር ጽድቁን ከኩነኔ መለየት አቅቷችሁ በደመ ነፍስ እንጀራ እየበላችሁ ውሃ እየጠጣችሁ ጠላ እየጠጣችሁ ዋቴቨርም ጠጡትን ጠጡ ማለት እኔ ስለፈቀድኩላችሁ አይደለም። የምታደርጉትን ሁሉ እያደረጋችሁ በዓለም ላይ ያላችሁ ማለት ነው። ቆም ብለህ ማሰብ አለብህ ብራዘር። ማንም ሁን ማንም ከየትም ቤተ እምነት ውስጥና ከየትኛውም ብሔር ውስጥ ተወለድ ቆም ማለትና ማሰብ አለብህ። የ30 ዓመት ወጣት በጣም ቆም ብሎ ያስባል። እኔ 25 ዓመት ዕድሜ በነበርኩበት ሰዓት ላይ ለማግባት ፈለግኩኝና ወደ እግዚአብሔር በብርቱ ጸልይ ነበር ሚስት ስጠኝ ብዬ ማለት ነውና ምን ማለት ነው? በቃ ሙሉ ሰው ወደ መሆን ቤተሰብን ወደ ማስተዳደር ኦኬ፣ ኃላፊነት ማለት ነው። ልክ ነው። እግዚአብሔር ጌታዬ ኢየሱስ ጻድቅ ነው። ስለዚህ ሚስትን ሰጠኝ፣ ልጆችን ወለድኩኝ፣ 4 ልጆች አባት ነኝ። ኦኬ። ስለዚህ አሁን ደግሞ ማርጀት አለ። ጌታ የቀጠረልን ዘመን አለ እዚህ ምድር ላይ እንድንኖር ማለት ነው። በዚች ባጭሯ የህይወት ዘመኔ ግን ላቀው የሚገባኝን ነገር ሳላቀው በሃይማኖት ቤት ውስጥ ታውሬ በሃይማኖት ቤት ውስጥ ሰይጣን ኢየሱስን እንዳላውቀው በእውርነት መጥቶኝ ሃይማኖቱም ጭምር መጥቶት በኦርቶዶክስ ሃይማኖት ውስጥ ማለት ነው። ዝም ብዬ ቀኝና ግራዬን ሳላቅ ዝም ብዬ ነበር ሄደ የነበረው። ሕይወት የሆነውን ክርስቶስን ግን እንዳውቀው ራሱ የእግዚአብሔር ልጅ ኢየሱስ የክብሩ ወንጌል ብርሃን በልቤ ባለ ጨለማ ላይ ይብራ ብሎ ሲል ይሄንን ጌታ አወቅኩት ማለት ነው። ይሄን ጌታ ተቀበልኩት ማለት ነው። ስለዚህ ተርፌያለሁ። በዚህች አጭሯ ጊዜ ዘላለሜ ሳይዘጋ የህይወት ምዕራፌ ሳይታጠፍ የምድር ሩጫዬ ኑሮዬ ሳያልቅ ማወቅ የሚገባኝን የእውቀት ሁሉ ቁንጮና የእውቀት ሁሉ ማማ የሆነውን የእግዚአብሔር ልጅ በማወቅ አርፌያለሁኝ። የእግዚአብሔር ልጅ በማወቅ ድኛለሁኝ። የወንጌላውያን አማኞች የእግዚአብሔር ልጅ ኢየሱስን በማወቅ ድነናል። በዮሐንስ ወንጌል መጽሐፍ ምዕራፍ 17 ቁጥር 3 ላይ እንደሚናገረው እውነተኛ አምላክ የሆንክ አንተ የላከውንም ልጅህን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት ብሎ ይላል። ስለዚህ ጌታን በማወቅ ተርፌያለሁ። እንደዚህ ገና በመቅበዝበዝ ላይ ያላችሁ ሰዎች ማለት ነው የህይወትን ራስ ኢየሱስ ክርስቶስን ሳታውቀው እግዚአብሔር የሰጠንን የህይወት ዘመንህን ዝም ብለህ እንዳሹቅ በልተህ ጨርሰህ ኢየሱስን ሳታውቁት ኢየሱስን ሳትቀበሉት አትሙቱ። ከየትኛውም ቤተ እምነትና እኔ ለኦርቶዶክስ ብቻ አይደለም ታርጌቴ ከኦርቶዶክስ ቤተክርስቲያን ማገለግል መቀደስ ሰው የነበርኩ ሰው ስለነበረ ለዛ ህዝብ ከዛ ህዝብ ውስጥ ስለወጣው እግዚአብሔር ልክ ነው በልዩነት ለኦርቶዶክሳውያን ወገኖች አገለግላለሁ። ግን ለነሱ ብቻ አይደለም በልዩነት ማገለግለው ለአይሁዳውያንም አገለግላለሁ። ኦኬ ወንጌል ለሰዎች ሁሉ ስለሆነ ማለት ለሙስሊምም ለማንም ይሁን ማለት ነው። ኦኬ ስለዚህ ሰው ጌታችን ኢየሱስ ክርስቶስን በማወቅ ከዘላለም ፍርድ እንዲድን የእግዚአብሔር አብ ፈቃዱ ነው። ሰዎች ሁሉ እውነትን እንዲያውቁ የእግዚአብሔር አብ ፈቃዱ ነው። ወዶና ፈቅዶ አድርጎታል። ሰዎች ሁሉ እውነትን እንዲያውቁ ይፈልጋል እግዚአብሔር። ያም እውነት የላከውን ልጁን ኢየሱስ ክርስቶስ እንደሆነ ወንጌሉ ነግሮናል። ከኢየሱስ ውጪ ሌላ እውነት የለም። ከወንጌል ውጪ ሌላ እውነት የለም። ከተባረከው ጌታ መንፈስ ቅዱስ ውጪ ሌላ እውነት የለም። የእግዚአብሔር መንፈስ የእውነት መንፈስ ነው። የእግዚአብሔር ቃል የእውነት ቃል ነው። የእግዚአብሔር ልጅ እውነት ነው ራሱ። ስለዚህ ይሄንን እውነት ሳታውቁ ይሄንን እውነት ሳትቀበሉ ዝም ብለህ እንዳልኩ እግዚአብሔር የሰጣችሁ ለአንዳንዶቻችሁ 100 ለአንዳንዶቻችሁ 80 ለአንዳንዶቹ 76 ለአንዳንዶቹ 75 ለአንዳንዶቹ 40 ለአንዳንዶቹ አይታችሁታል አይደል? ገና ተወልደው ከማህፀን ውስጥ እንደወጡ ይሞታሉ። ሳይወጡም በማህፀን ውስጥ ሆነው ይሞታሉ። በእግዚአብሔር ፍቃድ ያለ እግዚአብሔር ፍቃድ ማለት ነው። ስለዚህ የሰው ልጅ አሁን እዚህ ገብተህ ወንድማችን አገልግለኸኝ የወጣው ወንድም በ10 ዓመት ውስጥ ጭቅጨቃዬ ምን እያልኩ እንደሆነ ገብቷል። ኢየሱስ ነው ብዬ የምለው ግን 10 ዓመት ሙሉ ግን አልበሰልክም ማለት ነው። እንዴት 10 ዓመት ሙሉ ሰው ኢየሱስ እያለ እየሰበከ አንተም 10 ዓመት ሙሉ ተከታትለው ምን አድርግ ነው የምትለኝ ነው ብለህ ያልከኝ? ምንም አድርግልኝ አላልኩም። ና ወደ ጌታ ነው፣ ና ወደ ኢየሱስ ነው። ኢየሱስን ተቀበለው ነው። አሁን ኢየሱስን ብትቀበለው ኖሮ እንደዚህ አይነት ህይወትን ባልኖርክ ነበር። ኦኬ
ኢየሱስን ብትቀበለው ኖሮ ኢየሱስ ህይወትን ቢገዛ ኖሮ እንደዚህ አይነት በጣም የሚሰቀጥጥ የሚከረፋ ከአንደበትህ ባልወጣ ነበር ማለት ነው። ያው ምንም ያላደረገህን ሰው ማለት ነው። ምንም አላደረኩም፣ ግን ለምን ሰደብከኝ አልልህም። አንደኛ የክብር መንፈስ በእኔ ላይ አርፋ፣ ሁለተኛ ደግሞ ነቀፌታውንም ተሸክመን ደግሞ መሄድ እንዳለብን ስለምናቅ እኔ እንደውም አንድ ቀን ራሱን ጊዜ አመቻችቼ ቤት ከፍታለሁ በዚህ ጉዳይ ላይ። እንደውም ከዚህ በፊት ሁለት ደቂቃ ነው የምሰጠው። ኦርቶዶክሳውያን የሆኑ መሳደብ የሚፈልጉ ሰዎች የዛን ቀን እኔን ብቻ እኔ እስከዛሬ ኢየሱስ እያልኳቸው ነው ያልኳቸው አይደል? እነሱ ደግሞ ገብተው ሊዘረግፉ የሚችሉትን ስድብ በሙሉ እየገቡ ቢሰድቡኝ እኔ ደስ ይለኛል። የእውነት ወንድሞች እናቶች፣ ወድጄና ፈቅጄ አደርገዋለሁ። አንዱ የወንጌል ክፍል ስለሆነ ማለት ነው። አባቶቻችን ድንጋይ አናታቸው ላይ እያዘነቡባቸው ነው እነ እስጢፋኖስ ወንጌል የሰበኩት። እኛ የስድብ ናዳ እናትከን እንዲህ ላርጋት ብሎ ሲልህ እኔ እንዴት እናቴን ትሰድባለህ ምናምን ነገር አይባልም። የስድብ መብቱ ነው። የስድብ መብቱ ነው እና የሚያሰድበው መንፈስ የማን እንደሆነ ይታወቃል። እኛ እሱ ላይ ትኩረት አናደርግም። ግን ዋናው መልእክታችን እየተሰደብንም እየተገፋንም እየተነቀፍንም ኢየሱስ ክርስቶስ የእግዚአብሔር ልጅ ያድናል፣ ይታደጋል፣ ከዘላለም ሞት ያድናል፣ ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ ሊቀበሉት የተገባ ነው ብሎ ታላቁ ሐዋርያ ጳውሎስ እንደጻፈው። ስለዚህ ከኃጢአተኞች ዋና እኔ ነኝ ብሎ ያለው ጳውሎስ ጌታን ከተቀበለ አንተ ቀኝና ግራህን የማታቅ ሰውዬ፣ አንቺ ቀኝና ግራሽን የማታቂ ሴትዮ፣ በሃይማኖት ቤት ውስጥ ያላችሁ ስለ ሃይማኖታችሁ ተቋም ብቻ ስሜታዊ አድርገዋችሁ ሂዱና ስደቧቸው ብሎ ይላሉ። ኤርምያስን በስድብ አታስቆመውም። ጴንጤን በስድብ አሸማቀህ የምንናገረውን እውነት የያዝኑን ወንጌል አታስጥሉንም። ወንድሞች እናቶች፣ እንደዛማ ቢሆን ኖሮ እኔ ኦርቶዶክስ ውስጥ እየቀደስኩ በነበርኩበት ሰዓት ላይ ነው እነ ይሳኮርን እየጠራረግን እንሰድባቸው የነበረው ማለት ነው። ጴንጤን ማለት ነው። እነዚህ የማይረቡ ጭራቆች ቡዳዎች እያልናችሁ ማለት ነው። እና ጴንጤው ጠፋ እንደዚህ እየተባለ በፍጹም እየለመለመ ሻይን እያደረገ እየበዛ ነው እየሄደ ያለው። እንደውም ጭራሽ እያማረባቸው ምናምን ነገር ማለት ነው። ስድብ ወንጌልን አያስቆመውም። እና እኔ በዚህ ጥቂቷ ጌታ በሰጠኝ ወደ ጌታ መጣሁበት በዚህ 27 ዓመት በጌታ የሆንኩባቸው ዘመናት ላይ ስለ ክርስቶስ ኢየሱስ ስንነቀፍ ስንሰደብ ደስ ነው ሊለን የሚገባው። ግን እኛ ዋናው መልእክታችን ላይ ነው የምናጠበጥበው። መልእክታችን ዛሬም ነገም ጌታ ከዚህ በኋላ ምን ያህል ዘመን እንደሚጨምርልኝ አላቅም፣ ምን ያህል ዘመን እንደምኖር ባኖረኝ ጊዜ ግን ሁሉ ምላሴ ከትናጋዬ ጋር እስኪጣበቅ ድረስ ትንፋሼና መንገዴን በእጁ የያዘ የሰራዊት ጌታ የእግዚአብሔር ልጅ ኢየሱስ ራሱ እስኪጠራኝ ወደ እቅፉ እስክሰበሰብ ድረስ ግን ያድናል፣ ይታደጋል። የሰማይ የምድር ፈጣሪ ነው። ሕይወት ሊሆንልን ሊበዛልን የመጣው እሱ ነው። ከእርሱ በቀር ሌሎች አያድኑም። አዎ አያድኑም፣ በፍጹም አድነውም አያውቁም። መላእክት ያድናሉ ብለው ይላሉ። መላእክት እግዚአብሔር ሲራዳቸው ከመከራ ሊያድኑ እንደሚችል እግዚአብሔር ቃል ነግሮናል። ኦርቶዶክስ ስትነግረን አይገባም። ኦኬ፣ ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋል ተብሎ የተጻፈው ብሉይ ኪዳን ላይ አባታችን ዳዊት ስለተናገረ ይገባናል። በነገረ ድህነት ስራ ውስጥ ግን የገብርኤል እጅ የለበትም፣ የቅዱስ ሚካኤል እጁ የለበትም። ኦኬ፣ ምክንያቱስ መላእክት በነገረ ድህነት ስራ ውስጥ እጃቸው የለበትም፣ የሰውም እጅ የለበትም። ነገረ ድህነት ስራ ውስጥ አምላክ ሰው ስገው ቃል የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ከአብ ከባህሪ አባቱና ከመንፈስ ቅዱስ ጋር ሆኖ በደህንነት ስራ ውስጥ እሱ መስዋዕት በመሆን ቤዛ በመሆን የሞተልን እሱ እና እሱ ብቻ ነው። ሚካኤል አልተቸነከረልኝም፣ አልተሰቀለልኝም፣ ሊሰቀልልኝም አይችልም፣ ሊሞትልኝም አይችልም። ገብርኤል ስለ እኔ አልተጠማም፣ አልተራበም፣ አልተደበደበም፣ አልተተፋበትም፣ አልተናቀም፣ አልተሰደደም፣ ሚስ አንደርስታንድ አልተደረገም። ኦኬ፣ ከመላእክቱ ልጀምር ማለት ዙፋኑን የሚሸከሙ የጌታዬን የኢየሱስን ማለት ነው። ዙፋኑን የሚሸከሙ ኪሩቤል ይሄንን አላደረጉም፣ ሊያደርጉም አይችሉም። የለበትም የነሱ እጅ ነገረ ድነት ውስጥ ማለት ነው። ኦኬ፣ የቀደሙ የብሉይ ኪዳን ነቢያት አባቶች እዚህ ውስጥ የሉበትም። የማናቸውም እጅ የለበትም።
የአዲስ ኪዳን ቅዱሳት ሐዋርያት የማናቸውም እጅ የወለደችው የጌታችን እናት ቅድስት ድንግል ማርያም እጇ የለበትም ነገረ ድነት ስራ ውስጥ። ብራዘርዬ ኢየሱስና ማርያም ተረዳርተው አይደለም ያዳኑን። ኢየሱስ ከሚካኤልና ከገብርኤል ጋር ተረዳርተው አይደለም ያዳነን። ኢየሱስ ከሙሴና ከኤልያስ ጋር ተባብሮ ተረዳርተው ተመካክረው አይደለም ያዳኑን። ብቻውን ነው መራራውን ጽዋ የጠጣው መስቀል ላይ። ብቻውን ነው ቅጣቴን የተቀጣው፣ ቅጣታችን የተቀጣልን። ብቻውን ነው የተገረፈው፣ ብቻውን ነው የተተፋበት። ብቻውን ወገኖቼ፣ ብቻውን ነው በጲላጦስ አደባባይ ላይ ቆመው ስለኔ ሲል። ብቻውን ነው በሐናና በቀያፋ ግቢ የተጎተተው። ብቻውን ነው መስቀሉን የተሸከመው። ብቻውን ነው ችንካሩ የተቸነከረበት። ከመስቀሉ ግርጌ እናትየዋ ነበረች። ቀኝ እጁ ላይ የምትመቱትን ችንካር ከመታችሁ በኋላ ግራው ላይ የምትመቱትን እኔ እጅ ላይ አድርጉት አላለችም። ብትልም አይሆንም አላለችም። ልርዳው መከራውን ብላ አላለችም። ብትልም አይሆንም። እራሷ እንኳን ተጨምራ ከኢየሱስ ጋር የቀኝ እጁ ላይ የተቸነከረው ችንካር ጌታ ላይ ሆኖ ግራ እጁ ላይ የተቸነከረው ማርያም እጅ ላይ ቢቸነከር እሷና እሷ አዳኑን ተብሎ አይባልም። እሱ ብቻ ነው አዳኝ። እሷ ብትቸነከር በከንቱ የተቸነከረችው ማለት ነው። ማለት በቃ ልጇ ስለሆነ መስዋዕት ከፈለች ምናምን ተብሎ ይባላል እንጂ እሷ ስለተቸነከረች እኔ አልድንም። ለምን ኤርምያስ ብላችሁ ብትሉ በነቢዩ በኢሳይያስ ትንቢት መጽሐፍ ምዕራፍ 53 ላይ እግዚአብሔር ቃል እንደሚናገረው እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ነው የሚለው። አለቅ። በደሌን ያኖረበት አንድ በግ ነው። በደሌን ያኖረበት አንድ ልጅ ነው። እግዚአብሔር የሁላችንን በደል በእርሱ ላይ አኖረ። ተጨነቀ፣ ተሰቃየም፣ አፉንም አልከፈተም እንጂ ብሎ የሚለው ተጨነቀች፣ ተሰቃየች፣ አፏንም አልከፈተችም ብሎ የሚል አልጻፈም። ወይ ደግሞ በብዜት አድርጎ ከእናቱ ጋር ጭምር ተጨነቁ፣ ተሰቃዩ፣ አፋቸውንም አልከፈቱም፣ ለመታረድ እንደሚነዳ ጠቦቶች ስለ እናንተ ተጎተቱ አይሉም። በነጠላ ነው ነብዩ ትንቢት የተናገረው። ሐዋርያውም ልክ ያለው እንደዚህ ነው ማለት ነው። ስለዚህ የሁላችንን በደል በእርሱ ላይ ያኖረው ጌታችን ኢየሱስ ክርስቶስ ነው፣ ለእኛ በደልና ኃጢአት ቤዛ የሆነው ማለት ነው። ይህንን ወንጌል የምንሰብከው ጴንጤዎች ኦኬ፣ ይህንን የምስራች ነው የምንሰብከው። ይሄ በዘመናት መካከል ማንም ሊያሻሽለው የማይችል መልእክት ማለት ነው። ማንም ሰው ሊያሻሽለው አይችልም። ጴንጤ ይነሳ፣ አይሁድ ይነሳ፣ ሙስሊም ይነሳ፣ ኦርቶዶክስ ይነሳ፣ ካቶሊክ ይነሳ፣ ዋቴቨር ማንም ሊያሻሽለው የማይችል መልእክት ነው። ባይዘዌ በርደን ነው፣ ሸክም ነው፣ ጥሪ ነው። ወንጌል ሰባኪነት ጥሪ ነው። ያልተሰጣቸው ሰዎች እንደፈለገው ቢያደርጉትም ግን ጥሪ ነው። የማይጠፋ እሳት ውስጣችን ተለኩሷል። እውነቱ ይሄ ነው። ክርስቶስ ኢየሱስ ብቻ ቤዛ ሆኗል። ክርስቶስ ኢየሱስ ለእኔም ለማርያምም በደልና ኃጢአት ነው የሞተው መስቀል ላይ። ለእናቱ በደልና ኃጢአት ሁሉ ጭምር ነው የሞተው። የሚሞግት ካለ ገብቶ ይሞግት በዚህ ጉዳይ ላይ ማለት ነው። ከኛ ጋር ያውራ፣ ያው ፊት ለፊት ማለት ነው። ለማርያምም በደልና ኃጢአት ነው የሞተው። ለዘሯ ለትውልዷ ለዓለም ሁሉ በደልና ኃጢአት ነው የሞተው። ምን አድርጉ ነው የምትለውን ብለህ አልከኝ። ሕይወት ወደ ሆነልህ ጌታ ስለ ነፍሱ ነፍሳችንን ያኖራት ኢየሱስ በማይጠፋው በዘላለም ፍቅር ሊሻር በማይችል በዘላለም ምሕረት የወደደንና የማረንን ኢየሱስን ና ተከተለው፣ ና ተቀበለው፣ ና ወደሱ ታርፋለህ፣ ያሳርፋል ነው። እንዴት ሰው 10 ዓመት ሙሉ ፎሎ አድርጎት አንድ ሰው እየሰማ ምን አድርጉ ነው የምትለን ብሎ ይላል። ይሳኮርም ነው በመድኃኒዓለም አሁን ምንድን ነው የሚባለው? ቆይ የኔን 10 ዓመት ተው። ጴንጤ ምድራችን ላይ ከመጣበት ጊዜ ጀምሮ ምን አድርጉ ነው ብለው የሚሉን በየመንገዱ ንግግራቸውን እኮ መስማት ብቻ እኮ ነው። ቦንታርቦ ሰቅላችሁ ከተማ ውስጥ ትጮሃላችሁ ይላሉ። ምን አይነት ጩኸት ነው የጮኸው? ምን አይነት ጩኸት? ትርጉም የሌለው ጩኸት ነው። ጩኸታችን ንግግር የለውም። ጩኸታችን ውስጥ ድምፀቱ ንግግር የለውም። የተገለጠ ቃል አይደለም። ማንም ሊሰማው የሚችል ቃል አይደለም። ኢየሱስ ጌታ ነው። ኢየሱስ ሕይወት ነው። ኢየሱስ ያድናል አይደል? መልእክታችን እዚህ ትጮሃላችሁ። በመንገድ ላይ ወጣችሁ ትጮሃላችሁ። ቲክቶክ ላይ ትጮሃላችሁ። ለቅሶ ቤት ትጮሃላችሁ። ሰርግ ቤት ትጮሃላችሁ። ኦኬ አዎ እንጮሃለን፣ ግን ምን እያልን ነው የምንጮኸው? ዝም ብሎ እኮ እንዳሁን ቆራሪት እኮ አይደለም የምንጮኸው። ቅድም እንደነገረን ወንድማችን ኢየሱስ እያልን ነው የምንጮኸው።
የህይወት ራስ የሆነው ጌታ ያድናል ነው። ኑ ወደሱ። ኦኬ ወንድሞች እናቶቼ ነዩ ወደሱ ነየቴ አትከራከሪ። እንደሱ 10 ዓመት ሙሉ የምትከታተሉ በጣም ብዙዎች አላችሁ፣ ስትሰሙኝ የነበራችሁ ሰዎች። አንዳንዶቻችሁም በውስጥ መስመር የምትጽፉልን ወደ ኦርቶዶክስ ተመለስ ኤርሚያስ ብላችሁ የምትሉ እኔ ወደ ሞት አልመለስም ወንድሞች እናቶቼ። ኦኬ እኔ ወደ ሞት አልመለስም። ህይወት የሆነውን ኢየሱስን ስላገኘሁት ኢየሱስን ትቼ እኔ ወደ ኋላ አልመለስም። ፍቃድ አለኝ። እግዚአብሔርን ፍቃዴን አይጫንም። ፍቃድ አለኝ። ይኸው ፍቃዴ ነው። እግሮቹ ስር ድርቅ ብዬ ልቅር ኢየሱስ ጋር ማለት ነው። አሁን እያወራሁ እስትንፋሴ ትዘጋ እኮ ነው ብዬ የምልህ ወደ ኋላ ከምመለስ ጌታዬን ተከትየዋለሁ። የህይወትን ራሱን ገልጦልኛል። ለዘላለም ቅዱስ ስሙ የተባረከ ይሁን። ኦኬ ና ተመለስ። ተመልሼ ምን ላደርግ? ብትሄድ ወደማታውቅበት ነው የምጠራኝ። ስለዚህ እኛ ጌታ ኢየሱስ ክርስቶስ ነው የምንሰብከው። መልእክታችን ግልጽ ነው። ኢየሱስ የሰውን ዘር ሁሉ ይወዳል። ስለወደደም መተኪያ የሌለው ነፍሱን ቤዛ አድርጎ ሰጥቷል። ስለ በደል ስለ ኃጢአታችን ቅጣታችንን ተቀጥቶልናል። ሞታችንን ሞቶልናል። ሞቱ ለኔ ህይወት እንዲሆን፣ ለአንተ ህይወት እንዲሆን፣ ለአንቺ ህይወት እንዲሆን ህይወቱን ቤዛ አድርጎ ከፍሏል። ቀልድ አይደለም የተከፈለው ዋጋ። ይሄንን ዋጋ አጣጥለህ ረግጠህ አቃለህ የአባቶቼ የኤልያስ አምላክ ምስክር ይሁን ማርያምን ተከትለህ መንግስተ ሰማያት እገባለሁ ብላ ብትል ማርያም እርሱ የሚላችሁን አድርጉ ብላለች። ያቺ የኛ እናት ማለት ነው፣ የጌታችን እናት። በቃ አለቀ። እመቤቴ ወላዲቴ አዛኝቱ ርህርቱ ብለህ ብትል እሱ የሚለን አድርግ ብላለች። በገሊላ ቃና ሰርግ ላይ ለነበረ ትውልድ በቃ በየጊዜው እየተነሳች አዳዲስ ምክር አትሰጥህም። አንድ ምክር ለትውልድ የሚሆን ማለፊያ ምክር መክራ ሄዳለች። እርሱ የሚላችሁን አድርጉ አለቀ። አባትና እናት ያሉትን ልብ በልና ስማ። አባቱ ቅዱስ እግዚአብሔር አብ ያለውን ስማ። እናቱ ቅድስት ድንግል ማርያም ያለችውን ስማት። እናቱ እርሱ የሚላችሁን አድርጉ ብላለች። ሰርግ ቤት የነበረውን ትውልድ ማለት ነው። ያ ለዛ ዘመን ትውልድ ብቻ ሳይሆን ለዚህም ትውልድ ይሰራል፣ ለሚመጣውም ትውልድ ይሰራል። እመቤቴ 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 እያልኩ ወደ እሷ ብትሄድ እኔ ለቀቅ እሱን ጠበቅ ነው የምትል በዘመነኛው አማርኛ። እሱ የሚለን አድርግ፣ እሱ የሚላችሁን አድርጉ። እናቱ የጌታዬ እናት የኢየሱስ እናት ማለት ነው። አባቱስ እርሱ የሚላችሁን ስሙት። ልብ በሉ አባትና እናት ምን ብለው እንዳሉ ስለ ልጃቸው። አባትየው ቅዱስ እግዚአብሔር አብ የብርሃናት ሁሉ አባት የሆነው ጌታ ልጄን ስሙት ነው ያለው። እናቲቱስ ልጄ የሚላችሁን አድርጉ ነው ያለችው። አለቅ። ማንንም አንሰማ። እንግዲህ ከእናትና ከአባት ማን ይቀርባል ለኢየሱስ? ማን ይቀርባል ብራዘር? ከአባቱ የቀረበ ማን አለ ለጌታ ለኢየሱስ? ምንድን ያለው አባቱ? የምወደው ልጅ እርሱ ነውና እሱን ስሙት ነው ያለው። አለቀ። ከማርያም የበለጠ እናት ማን ለእሱ የቀረበ ማን አለ? እውነት ለመናገር ማንም የለም። እናትየዋ ምንድን ያለችው? እርሱ የሚላችሁን አድርጉ። አባትየው እሱ የሚላችሁን ስሙ። እናቲቱ እሱ የሚላችሁን አድርጉ። ሐዋርያቱስ ቢሆን አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይሻሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን አሉ። አለቀ በቃ። ሁሉ ጠቁመውናል ወደሱ። ሕይወት የሆነው እሱ ስለሆነ ወደሱ ጠቁመውናል፣ ወደሱ አመልክተውናል። እሱም በመቀበል ከዘላለም ፍርድ ዳኑ፣ ከዘላለም ጥፋት ዳኑ ብለን እንላለን። ቴንኪዩ ስዬ